የተከበራችሁ የኪነ ጥበብ ቤተሰቦች አንጋፋ አርቲስቶቻችን እንኳን ደህና መጣችሁ። ዛሬ ያስመረቅነው ይህ በአይነቱ ልዩ የሆነ እና የመጀመሪያም የሆነ ዘመናዊ ሲኒማ ማዕከል መንግስት ለኪነ ጥበብ ማንሰራራት ያለውን ጽኑ አቋም በተግባር ከገለጸባቸው ስራዎች መካከል አንዱ ነው። መንግስት የኪነ ጥበብ ወሳኝ ሚናን በመረዳት ልዩ ትኩረት በመስጠት በቢሊዮኖች በጀት በመመደብ በአይነቱ እስከዛሬ ካለን ለየት ያለ ዘመናዊ የሆኑ ለሲኒማና ለቲያትር ቤቶች ራሳቸውን የቻሉ ትልልቅ ማዕከላት ሲገነባ በአይነታቸውም በይዘታቸውም እስከዛሬ ከነበረን ልዩ ነው ማለት ያስችለናል። ከዚህም ባሻገር እነዚህ ማዕከላት የሲኒማ ኢንዱስትሪው በባህሪው በቴክኖሎጂና በግብአት ዘመኑ ያፈራቸውን ቁሳቁሶችና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጎለብት በማሰብ ጭምር የተገነባ ነው። ነባሮቹ ሲኒማ ቤቶቻችን ወቅቱ ከደረሰበት ስልጣኔ ኢንዱስትሪው ከደረሰበት እድገት አንፃር ስናያቸው ለኢንዱስትሪው የማይመቹ የኪነ ጥበብንና የከያንያኑንም ክብር የሚያሳንሱ አሮጌ ሲኒማ ቤቶችን በማደስ ከተማችንን እንዲመጥኑም በማድረግ ለኢንዱስትሪው እድገት ምቹና የተሻለ ገጽታ እንዲኖራቸው የማድረግ ስራም ተሰርቷል። ከሁለት ሳምንት በፊት የመረቅነው አዲሱ የህፃናትና ወጣቶች ቲያትር ሲኒማ ኮምፕሌክስ በሳይንስ ሙዚየምና በአድዋ ድል መታሰቢያ የተገነቡትን ጨምሮ በድምሩ 5 ሲኒማ ቤቶች ከሌሎች አገልግሎቶች ጋር ተያይዘውም ቢሆን ተገንብተው ለዘርፉ ባለሙያዎች እና እንዲሁም ደግሞ ለታዳሚዎች ክፍት መደረጋቸውን ማስታወስ ያስፈልጋል። ከዚህም በተጨማሪ ለዘርፉ ቀጣይ እድገትና በየሰፈሩ ችሎታ ያላቸው ታዳጊ ወጣቶች ችሎታቸውን አውጥተው መስራት እንዲችሉ ከ110 በላይ ፕላዛዎች ከ50 በላይ አንፊ ቲያትሮች ተገንብተው ለአገልግሎት ክፍት ተደርገዋል። በዚህም ኪነ ጥበብ ወደ አዳራሽና ወደ ከተማ ማዕከልና ወደ ትልልቅ ማዕከላት ብቻ በመግባት ሳይሆን ወደ ሰፈር ወደ የአካባቢው ጠጋ እንዲል የማድረግ ስራ ተሰርቷል። እነሆ ዛሬም ዳግም እጅግ ዘመናዊ ለሲኒማ ኢንዱስትሪው አገልግሎት ብቻ የሚውል ራሱን የቻለ ኮምፕሌክስ አጠናቀን ሪቫል ለመቁረጥ በቅተናልና ሁላችሁንም በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ክብርት ሚኒስተር፣ ክብራትና ክብራን፣ ይህ አዲስ የሲኒማ ኮምፕሌክስ ባለ 15 ወለል ከመሬት በታች ባለ ደግሞ 4 ወለሎችን የያዘ ወይም G-4 የመኪና ማቆሚያ ያለው 24000 ካሬ ሜትር መሬት ላይ ያረፈ በውስጡም እዚህ የምንገኝበት ይህ አዳራሽ ማለት ነው 887 እና 592 ታዳሚዎችን የማስተናገድ አቅም ያለው በቅደም ተከተል የአዋቂዎችና የህፃናት የሲኒማ አዳራሾችን የያዘ እጅግ ዘመናዊ ስክሪኖች የድምጽና የመብራት ስርጭት የሙቀት መቆጣጠሪያ ጭምር የተገጠመለት ነው። ማዕከሉ ከሲኒማ አዳራሾች በተጨማሪም ከዘርፉ ጋር ቀጥተኛ ግንኙነት ላላቸው ለደንበኞች አገልግሎትን የሚሰጡ በዘርፉ የሚሰሩትን ሁሉ ወደ አንድ ማዕከል ሰብሰብ ማድረግ ይቻል ዘንድ ለስዕል፣ ለአርት ጋለሪ፣ ለህፃናት ጌም ዞን፣ የቤተ መጻሕፍት፣ የስቱዲዮዎችና ለቢሮዎች እንዲሁም ለባንኮች፣ ለካፍቴሪያዎች፣ ለሬስቶራንቶች፣ ለተለያዩ ሱቆች የሚውሉ ክፍሎች ተካተው የተሰሩለት ነው። መድረግቢውንም ስንመለከት ለማስታወቂያ የሚሆኑ ዘመናዊ ስክሪኖች፣ የህፃናት መጫወቻዎች ህፃናት በጨዋታ መልክ ጭምር ችሎታቸውን ማዳበር እንዲችሉ ታሳቢ ያደረገ የስፖርት ሜዳ
እንግዲህ በአካል በአእምሮም መበልጸግ መዳበርም አስፈላጊነትን ታሳቢ ያደረገ ዘመናዊ ደህንነት መቆጣጠሪያ ቴክኖሎጂዎች የተገጠሙለትና አሁንም በውጪውም በመድረግቢውም የፓርኪንግና የአረንጓዴ ልማት ስራዎች የተሰሩለት ነው። እነዚህ ተያያዥ አገልግሎቶችን የሚሰጡ መሰረተ ልማቶች የተካተቱበት ዋናው ምክንያት ግንባታው የሲኒማ የቲያትር ቤቶች ራሳቸውን ችለው መደራጀታቸውን ታሳቢ ባደረገ መንገድ የኢኮኖሚ ወይም ደግሞ የፋይናንስ እጥረት እንዲቀንስ ወይም ደግሞ ገቢ በማመንጨት ራሳቸውን ማጠናከር እንዲችሉ ጭምር ታሳቢ በማድረግ ነው። ክቡር ጠቅላይ ሚኒስትራችን የመፍጠንና የመፍጠርን አስፈላጊነት በገለጹበት ወቅት የጥበብ ተጽዕኖ ፈጣሪነት ከገቢ ባለፈ ሀገራዊ መግባባትም በመገንባት የትውልድ ስነ ልቦናን በማነጽ ጠንካራ ሀገረ መንግስት በመገንባት እንዲሁም ከዚህ አንፃር ከሌሎች ሀገራት ያበረከተውን ልምድ በመውሰድ ወደኛም ሀገር እንደ ጥሩ ግብአት ልንጠቀመው ከቻልን ያበረከተውን ትልልቅ አስተዋጽኦ ከሀገራችን ጥቅም አንፃር ማዋል የሚቻልበት ቁመና እንዲያገኝ ካደረግነው ከቁሳዊ ወረትም በላይ ወሳኝ ገራይል ወይም ደግሞ ሶፍት ፓወር እንደሆነ አሳይተውናል። በእርግጥም የዘርፉ ባለሙያዎችም ሲኒማ አንድነትን ብሔራዊ መግባባትና ብልጽግናን የሚያረጋግጥ ወሳኝ መሳሪያና አንዱ ጠንካራ ልንጠቀምበት የሚገባ ዘርፍ እንደሆነ ይግባቡበታል። መንግስት ዘርፉን ለማሳደግ ከሚያደርጋቸው የተለያዩ ጥረቶች በተጨማሪ በዚህና በመሰል የኪነ ጥበብ ዘርፎች የተሰማራችሁ ከያንያንና የኪነ ጥበብ ቤተሰቦች ሙያችሁ ክብሩ ተልኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር የወል ትርክቶቻችንን ለመገንባት የሀገር ፍቅርን ያነገበ ትውልድ እንዲገነባ በማድረግ እንዲሁም በማነጽ ለሀገራችን ሁለንተናዊ ብልጽግና መረጋገጥ መሰረት የሚሆኑ ስራዎችን በማበርከት ታሪክ የማይዘነጋው ዘመን ተሻጋሪ አስተዋጽኦ እንድታበረክቱበት ጥሬን ማቅረብ እወዳለሁ። በዚህ አጋጣሚ በዚህ ስራ ዘመናዊ ትውልድ ተሻጋሪ በሆነ ስራ የተሳተፋችሁ አማካሪዎች፣ የስራ ተቋራጭ እና የኪነ ጥበብ ባለሙያዎች በተለይም በዲዛይን ሂደት አስተያየት ስትሰጡን የቆያችሁ በተለይም ደግሞ ደከመን ሰለቸን ሳትሉ ስራችሁን ሌት ተቀን በከተማው መርሃ ግብር መሰረት የመራችሁ የአዲስ አበባ ዲዛይን እና ግንባታ ቢሮ አመራሮች፣ ሰራተኞች በሙሉ በኪነ ጥበብ ቤተሰቡ ስምና በራሴ ስም እንዲሁም በከተማው አስተዳደሩ ስም ከልቤ ላመሰግናችሁ እወዳለሁ።